البني آدم اللي ظهر لكم صورته على الشاشة هو من الجنسية الإثيوبية للأسف الشديد. هو مقيم አራት ሴቶች በአንድ ቤት ይሰራሉ። ውጭ ላይ የሚሰሩ አራት ሴቶች በአንድ ቤት ይሰራሉ። እዚህ ሳኡዲ ጅዳ ማለት ነው። የዘንድሮ ሌባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾች እንደምናላችሁልኝ ይህን ቪዲዮ እስከ መጨረሻው ስሙት። በዚህ በምስሉ ላይ የምትመለከቱት ቱርክ ሀገር የሚኖር ነብያችንን እና አላህን ሱብሃነሁ ወተዓላ የተሳደበ ቆሻሻ ሰውዬ እንዲያዝ ሁላችንም ላይክ ሼር እናደርግ። በተረፈ አንድ በተለይ አረብ ሀገር ላላችሁ እህቶች ጠቃሚ ቪዲዮ አለ፣ እስከ መጨረሻው አዳምጡት ማለት ነው። አብራችሁ ቆዩ። ቪዲዮውን ላይክ አድርጉት። አዲስ የሆናችሁም ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። البني آدم اللي ظهر لكم صورته على الشاشة هو من الجنسية الإثيوبية للأسف الشديد. هو مقيم في تركيا، غير مسلم من الديانة أخرى. تمام؟ كل يوم يفتح البثوث وقاعد يسب في الرسول صلى الله عليه وسلم، استحزاء بدياننا، يسب الرسول، يسب الله سبحانه وتعالى، استحزاء بالقرآن الكريم كل يوم. نتمنى شعب التركي اخواننا اخواتنا المسلمين تسلموا لنا هذا البني ادم، هذا النجس للحكومه، يتاخذ عليه اجراء قانونيه فورا. كل يوم بيفتح البث يخش يسب الاشرف الخلق رسول صلى الله عليه وسلم، استحزاء بكتاب الله قرآن، يسب الله سبحانه وتعالى. ونحن شايفين هذا الشيء. هو من الجنسية الإثيوبية ولكن غير مسلم. نتمنى يتاخذ عليه إجراء القانونية لمن يكون عبرة لغيره عشان لا يتحدوا حدوده. البلد اللي فيها احترام، البلد اللي تحترم فيها ديانة أخرى قاعدين يسب فيها المسلمين. አራት ሴቶች በአንድ ቤት ይሰራሉ። ውጭ ላይ የሚሰሩ አራት ሴቶች በአንድ ቤት ይሰራሉ። እዚህ ሳኡዲ ጅዳ ማለት ነው። የዘንድሮ ሌባ ደግሞ ሸክሉ ቀይሮ ነው የመጣው። ቅመሞቼ በጣም ተጠንቀቁ። ከሰራተኛ ጋር አንድ ቤት ውስጥ ስትሰሩ ደሞዛችሁ ራሱ የቱ ጋር እንደምታስቀምጡ ማሳየት የለባችሁም። ይሄ እቁብ ምናምን የሚባለው ነገር በቃ እርግፍ አድርጋችሁ ታውት። ስለዚህ አሁን እኔ ይሄንን ቪዲዮ ለእናንተ እንዳደርስ ጠይቃኝ ነው አንድ እህቴ ማለት ነው። ምንድነው ነገሩ? አራት ሴቶች በአንድ ቤት ይሰራሉ። ሶስቱ በጣም የቆዩ ናቸው እዛ ቤት ውስጥ። አንዷ ወደ 12 ዓመት፣ አንዷ 9 ዓመት፣ አንዷ 6 ዓመት። እቺ ሌባዋ ደግሞ እዛ ቤት ውስጥ ገና 9 ወርዋ ነው። ከዛ ምን ትላቸዋለች? ለምን እቁብ አንሰበስብም? እኔ እኮ ብር መያዝ የቻልኩት በእቁብ ነው ትላቸዋለች። የለመደች ሌባ። ከዛ እሺ ይሉና እነዚህ የዋህ ምስኪን እቁብ ይገባሉ። አንደኛ ዙር ላይ ለሁሉም ለአራታቸውም ወጣ ጨረሱ። ከዛ በሁለተኛ ዙር ላይ ደግሞ ምን ትላቸዋለች? ለምን እንደባለፈ እቁብ አንሰበስብም ብራችን እንድንይዝ ትላቸዋለች። እሺሉና መልሰው እቁብ ይሰበስባሉ። ከዛ ከእቁቡ እጣ ከመውጣቱ በፊት ምን ትላቸዋለች? በእናታችሁ እኔ ብር በጣም እፈልጋለሁ። አገር ቤት ቤተሰቦቼ የሆነ የሚገዙት መኪና ነበረ እና ይሄን ያህል ብር ያስፈልጋል አሉኝ እና የመጀመሪያ እቁብ ለኔ ስጡኝ። አንድ ላይ ስላለን ያው በቀጣይ ሌሎች ትወስታላችሁ ምናምን ትላቸዋለች። ያው ባለፈም ተማምነው እቁቡ ስለጨረሱ እሺሉና የመጀመሪያ እቁብ ለሷ በ7 ነው የገቡት። እንግዲህ እቁቡን አንስተው ለሷ ይሰጧታል። የአራት ሰው የሷንና የሶስት ሴቶች ማለት ነው። እቺ አጅሪት ምን ታደርጋለች? ማታ በተኙበት ጠዋት እቃዋን ጓዟን ጠቅልላ ከምትሰራበት ቤት ብሩን ይዛ ትጠፋለች። ከዛ ሴቶቹ ጠዋት ምግብ ቁርሳቸው በልተው ምናምን ወደ ስራ የሚገቡት የት ሄደች ቢፈልጓት ታች ብሎ ሽንት ቤት ብሎ የለም ወይኔ ብራችን ብለው እየተራራጡ የሷ ሰዋክ ስብሃንአላህ። አያችሁ አይደለ? ሐቅ ነው። በጣም የተገረምኩበት አጋጣሚ ማለት ነው። የሷ ሰዋክ የሆነ ጊዜ ምግብ አምጥቶላቸው ነበረ። በስ የሷ ሰዋክ እዛ የሚሰሩበት ቤት ምግብ አምጥቶ ነበረ። ያቺ 12 ዓመት የሰራችዋ ቁጥሩን ሴቭ አድርገዋለች። ከዛ ምን ትለዋለች? ደውላ እንትናኮ ረፍት ወጣለች፣ ግን እኛ ሂደን ሰርፕራይዝ ልናደርጋት ነበረ እና መጥተህ ውሰደን፣ ቤቷ ታቋለህ አይደለ ምናምን። አላስፈገረችም። ኧረ እኔ አልወሰድኳትም። እንዴት ሌላ ጊዜ እኮ ነኝ ማደርሳት፣ አሁን ግን አላቅም። አይ እሷ ወጣለች፣ ምናልባት በሌላ ሰዋክ ሊሆን ይችላል። አሁን እኛ ወጥተን ሰርፕራይዝ ልናደርጋት ነው፣ ናና ውሰደን ትለዋለች። ብልጤ ተመቸችኝ የሆነ እሺ ልና ሰዋኩን ይመጣል። ቤቷ ታቋለህ? አዋቀዋለሁ። ሰዋኩ ይመጣል። ሁለቱ ሴቶች ይዘዋቸው ወደ እሷ ቤት። እቺ ደግሞ አገር ለመግባት 3 ወር ነው የቀራት። እቃዋን እንዳለ ልካለች። እቺ የለመደች ሌባ እቃዋን ልካለች። የተወሰነ ነው የሚቀራት። ሌላ ቦታ ደግሞ ከዛ ቤት ወጥታ ሌላ ቦታ ለመሄድ ሌላ ሰው አዘጋጅታለች። ሌላ ቤት ማለት ነው። ሲሄዱ አሻን ያሰዋክ እነሱ ጋር ቁጥር እንዳለ ስለምታውቅ እንዳትዋረድ ሌላ ቦታ ለመሄድ ሻንጣዋን ዝግጁ ስታደርግ እጅ ከፍንጭ ትያዘች። ተህየሩ ስብሃንአላህ። ከዛ በኋላ ሴቶቹን አናቷን ጸጉሯን ነጫይቶ እንዳለ 7,000 እቁባቸውን የሶስቱን ደምረው በተጨማሪ ደግሞ 300 ሪያል። እኛ የሄድንበት የመጣንበትም ትራንስፖርት ከራስሽ ነው። ደግሞ በባዶ ሆዳችን ነው የመጣ ነው። ማጣም ገብተን ምግብ መብላት አለብን ብሎ 300 ሪያል ተጨማሪ አድርገው
ብራቸውን ወሰዱ። ከዛ ያ ሰዋክ ደግሞ እሷ ጋር የሚኖሩትን ሴቶች ያውቃቸዋል። ደውሎ ኧረ እንደዚህ ነገር ተፈጥሯል። እዛው እየሮጡ ይመጣሉ። ሲመጡ የአንዷ ለሀፍ የለም፣ የአንዷ ሀላጥ የለም፣ የአንዷ መኩዋ የለም። እንዳለ ወደ ሀገር ልካባቸዋለች። ሲፈልጉ እንዴ ሌባ ናት በቃ እንዳለ እቃ ልካለች እኮ በቃ እቃችን ብሎ ሲፈልጉ የለም። ከዛ በኋላ የእቃቸውን የጠፋቸውን እንዳለ እሳብ አስበው ተቀብሏት ከነሻንጣው አውጥቶ አባረሯት ማለት ነው። ልጅቱ አገሯ ልትገባ ነው። ለሾርጣ መስጠት አልፈለጉም፣ ምክንያቱም ብራቸውን ተቀብለዋል። አያቸውና አብረናቸው የምንኖር ሴቶች ራሱ በአሁን ሰዓት ማወቅ አንችልም። አብራ ከዛ ሴቶች ጋር ብዙ አመት ኖራለች። የቤታቸውን እቃ ለአፍነሽ ህላጥ ነሽ፣ የአንዷ ህላጥ የአንዷ መኳ አዲስ፣ እንደገና ደግሞ የአልጋ ልብስ አልጋ ውስጥ ነው ያስቀመጡት። እሷ ደግሞ ወደ ሀገር ልከዋለች። እነሱ ረፍት አይወጡም። በ7 ወር በ8 ወር ነው ረፍት የሚወጡት። እቃቸውን ያኔ በቃ አምነዋታል። ያኔ እንዴት ይጠረጥራሉ? የእነዚህን ደግሞ ብር ሰርቃ ስብሃንአላህ። የሰው ብር ግን ምን ያደርግላቸዋል? እንደው አፈር ብሉ። አብራችሁ የምትሰሩ ሴቶች ከሰራተኛ ጋር እባካችሁ ተጠንቀቁ። አንደኛ ነገር ከአረብ አሁን ሌባ ነው ይባላል ብዙ ጊዜ። አረብ ብሬ ወሰደብኝ ምናምን። አረብ አይደለም መፍራት ያለባችሁ፣ አበሻ ነው። አብራችሁ ስትሰሩ እቁብ እንዳትገቡ፣ ብር እንዳታበድሩ። ሌላው ደግሞ ደሞዛችሁን ስትቀበሉ እነሱ የማያዩት ቦታ ቁጭ አድርጉት። አብረን ብዙ አመት ቆይተናል፣ ጓደኛ ነን፣ ብዙ ነገር አሳልፈናል። የሰው ልጅ ይቀየራል። ተረድታችኋል? ስለዚህ እባካችሁ ጥንቃቄ አድርጉ። ይህንን ቪዲዮ እንዳስተላልፍ የነገረችኝ ከነዛ መሀል አንዷ ናት እና እባካችሁ ጥንቃቄ አድርጉ። ደቂቃው ብዙ ነው። እሺ ውድ ቤተሰቦች እንግዲህ ከኋላ እንደሰማችሁት ነው ማለት ነው። የመጀመሪያው ቪዲዮ ላይ ሰውየው ቱርክ ነው የሚኖረውና ጴንጤ ነው፣ ግን ነብያችን በኦሮሞኛ ነው የተሳደበው። ነብያችንን አላህን ሱብሃነሁ ወተዓላ ተሳድቧል ማለት ነው። ኢንሻአላህ ተይዞ የቅጣቱን እንዳገኝ ተስፋ እናደርጋለን። ሁላችሁም ቪዲዮውን ሼር አድርጉት ማለት ነው። ሌላው እህት አሊያ የተናገረችውን ነው ሰምታችሁታል ማለት ነው። ለሁላችሁም ጥንቃቄ ይሆን ዘንድ በተለይ ኢጃዛ ቤት ያላችሁ ወርቅ የምታስቀምጡ ከሻንጣችሁ ጥንቃቄ፣ ማን ከማን ምን እንደሆነ ምንነታችሁ ስለማይታወቅ ወርቃችሁ እንዳታሰርቁ፣ የተለያየ ገንዘባችሁ እንዳታሰርቁ። አብራችሁም የምትሰሯቸው ልጆች ውደዷቸው እንጂ አትመኗቸው። ምክንያቱም አላማችሁ ምን እንደው ላታውቁ ትችላላችሁ። ብራችሁን የምታኖሩበት አታሳዩ። ለፍታችሁ ስንት መከራችሁን አይታችሁ እንዳታሰርቁ ጥንቃቄ አድርጉ። ሱብሃንአላህ። እህት በእህት ላይ እንግዲህ በዚህ መልኩ ይጨክናሉ ማለት ነው። ምክንያቱም አላማቸው ብርና ብር ነው እንጂ ስለ ሰው ሰብአዊነት ሀሳብ የላቸውም። እና የሰው ላብ የሰው ጉልበት የሚወስዱ ሰዎች ግን አላህ ፍርዱን ይስጣቸውና ጥንቃቄ አድርጉ። ይህ ቪዲዮ በተለይ ኢጃዛ ቤት ለምታዘወትሩ እህቶች፣ ገንዘብ የምታዝረከርኩ እህቶች ጥንቃቄ አድርጉ። እንዲሁም እቺ ልጅ ከኢጃዛ ቤት አይደለም በእቁብ መልኩ ነው እንግዲህ ብር ዘርፋ የጠፋችውና እቁብ ከማን ጋር መስራት እንዳለባችሁ ከማታምኑትና ከማታውቁት ሰው ጋር እቁብም ራሱ አትግቡ። ምክንያቱም እቺ ሴት በእቁብ አማካይታ ነው ብራቸውን ይዛባቸው የጠፋቸው ማለት ነውና ጥንቃቄ ልታደርጉ ይገባል። በተረፈ አላህ ሱብሃነሁ ወተዓላ ይጠብቃችሁ ነው። ውዴ ፋሚቲው ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። በሉ መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ሰላም አለይኩም።